አቤት ውርደት፣ አቤት ቅሌት! እንደ ሜሪ ውሸታም ቅሌታም ቀዳዳ ሴትዮን ያላዩ ቤተሰብ በንግግሬ አምሶ ላደርግ ቤተሰብ አስገረመችኝ እኮ። እንዴት ሰው ይዋሻል በዚህ ልክ? እንዴት ትምላለች? እኔ እኮ ማማላን ያናደደኝ በውሸት ማለት ነው። ለምን ፈጣርን ትጠራለች? ይደብራል። ውሸትም እኮ ልክ አለ። ገባችሁ? ለምን እኔ እንደተረዳው ማለት ነው። ለምን ከነሱ ተለዮ? ለምን ከነሱ ጋር አልሆንኩ ነው ይሄ ሁሉ ውሸት የተናገረችው? የታን ነው የምላችሁ? በዚህ ሰዓት ሰው አታምኑ። ጓደኛ አለኝ ብላችሁ አታምኑ። እግዚአብሔርን በተለይ የሴት ጓደኛ አለኝ ብላችሁ በውስጣችሁ አታምኑ። የምሬ ነው የምላችሁ። በዚህ ሰዓት የሴት ጓደኛ አያስፈልግም። እቺ ሜሪ የምትባለው እቺ ቀዳዳ ውሸታ ምነው ትንሽም ቢሆን እኮ አንድ ላይ በልታችኋል፣ ጠጥታችኋል፣ ብዙ ነገር አሳልፋችኋል። ይሄ ሁሉ ውሸት ለጠላት አሳልፎ መስጠት እኮ ነው። ይሄ ሁሉ ውሸት ለምን አስፈለገ? ያው እኔ ከሜሪ ተማሩ። የምሬ ነው የምላችሁ። ሩታውን ለጠላቱን አሳልፋ የሰጠችው እነሱ ያላደረጉ እነሱ ያላወሩ አወሩ ብላ አብርሽን ጠርታ ብዙ ነገር ስታወራ ነበረች። እሱም ቪዲዮ ደግሞ ብዙ ሰው አይቷል። 100 ምናምን ሺህ ሰው ነው ያየው። ገባችሁ አይደለ? ኤፍሬምን ራሱ ከወንድሙ ጋር ለማጣላት ኤፍሬም ያላለ እንደዛ ነው ሰሙ። በጣም ክፉ ነው። በጣም ላንተ ብዙ ነገር ያስባል። እንዶ ትንሽ ሩታ ወዳ ይራራል። ብዙ ነገር ስታወራ ነበር። ይሄ ውሸት ለምን ያስፈለገ? ይደብራል። ለምን እዚህ ጋር ወንድምና ወንድምን ለማጣላት ይደብራል። በዚህ ልክ ማለት ነው። ሜሪ እንደ ትልቅነትሽ ተከብረሽ ብትቀመጪ መልካም ነው። ይደብራል በዚህ ልክ ማለት ነው። በውሸት እነሱ ያላደረጉ አደረጉ ብለሽ መወንጀል እኮ አንድ ስህተት ስታጠፉ ይሄ አንድ ወንጀል ነው። ታውቃላችሁ። ከሜሪ ያየው ይሄ ነው። ሩታ ሰውን አታምኝ፣ ሰው ወደ ራስሽ አታጠጊ። አሁን ካሜር እኔ ብዙ ነገርን እያየሁ ያለው ማለት ነው። እቺ አስመሳይ ኢባብ ሴትዮ፣ አረ ይደብራል። ሰው እኮ ሁሉም ነገር ልክ አለ፣ ውሸትም ልክ አለ። እቺ ደግሞ በስማ ፊቷን ባጨው ታጥባ መጣች እኮ በውሸት ማለት ነው። እነሱ ያልተናገሩ ተናገሩ ብላ አሁን ዛሬን ድርቅ ብላ መጣች። ድርቅ እቺ ውርደታም ሴትዮ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ እንቆች። እንግዲህ ሁለተኛ ቡዝዬ መጣች። እቺም ደግሞ ጀመረች። እኔ እግዚአብሔር ምን እንደምላችሁ ቤተሰብ አላቅም። እንደ ቡዝዬ ሚጠላ ሰው የለም። የምሬ ነው የምላችሁ። እችም ደግሞ ሁለተኛ ቡዝዬ መጣች። አያችሁ፣ ያልሰማች ያላየች ሰሙ ብላ ግም ማለት አያስገርማችሁ? እውነቴ ነው የምላችሁ። ጓደኛዬን ብላችሁ ያመናችሁ ሰው ለጠላት አሳልፋ ስትሰጣ ምን ይሰማችኋል? እንግዲህ እኔ ከምንም በላይ ሩታ፣ ዳኒ፣ ኤፍሬም ነፃ መውጣታቸው ደስ ብሎኛል። ለምን የሰው ልጅ ስለጠፋ ሁሉም ሰው ደስተኛ ነው ማለት አይደለም። እኔ አልደሰው ሄርሜላ ስለጠፋች። ሲጀመር አልጠፋችም። ሆን ብሎ ይሄ ሴራ የተሰራ ሩታ በሰው ዘንድ ሩታን ለማጣላት ነው ይሄን ነገር የተደረገ ብዬ አስብኩ። አሁን እኔ ምጠርጥሩ አቤል ነው። አቤልን ይጠርጥሩ እዚህ ጋር አቤልን በደንብ ይጠርጥሩ። አቤል ጋር ነው ችግሩ ያለ ማለት ነው። አቤል በደንብ ያውቃል። ሲጀምር አቤል ነው ወደ አብርሽ ህይወት ሄርሜላን ይዞ ያመጣው። አሁንም አቤል ነው ሄርሜላን የደበቃት። መቼም ከአቤል ራስ ላይ አልወርዱም ቤተሰብ። አቤል ሁሉ ነገር ያውቃል። ገባችሁ አይደለ? እሱ ነው መጀመሪያ ወደ አብርሽ ህይወት ልጅቷን ጎትቶ ያመጣ። እዚህ ጋር ሩታ፣ ኤፍሬም፣ ዳኒ ያላደረጉ እነሱ ናቸው ተብሎ የሰውን ስም ማጠፋት እኮ አንድ ወንጀል ነው። እውነቴ ነው የምላችሁ። አብርሽ በዚህ ሰዓት በግ ነው። በግ ታውቃላችሁ? በግ በሰው ስለሚመራው በሱ ዙሪያ ላይ ያሉ ሰዎችን አይጠረጥሩም።
ሩታ ዙሪያ ላይ ያሉ ሰዎች ነው በቃ እሱ ብዙ ጊዜ የሚጠረጥሩ ገባችሁ? ከሱ ዙሪያ ላይ ያሉ ሰዎቹ ጨዋ ናቸው፣ ምንም አያደርጉም፣ ጥሩ ናቸው፣ ለሱ ትክክለኛ ወዳጅ ናቸው ይላል እሱ በራሱ። በጀርባ በኩል ምን እንደሚያደርጉ አያውቅም በደንብ። አቤል፣ ማርታ፣ ሚኪ ይጠረጥሩ። ጭራሽ ሄርሜላ አሜሪካ ሄደች አሉ። አሜሪካ ዝም ብሎ ነው እንዴ? እስኪ የሚሄድ ሰው እስኪ ንገሩኝ። ብዙ ፕሮሰስ እኮ ያስፈልግ። ዝም ብሎ ነው እንዴ? ቆይ እንደ እንኳን አረብ ሀገር እንኳን መመጣት እኮ በቀላል ወደ ሰው ሀገር ሰው አይመጣም። ገባችሁ አይደለም? ብዙ ፕሮሰስ ያስፈልጋል። ወደ አሜሪካ ሄደች እንዴ? አቤል ነው የሸኘ አላችሁ። ያው አቤሉን ጠረጠሩ። እንግዲህ አቤል ነው ሄርሜላን የደበቃት ወይ ሽምት ጋር ሄዳ ነው። ስለዚህ ከሩታ ራስ ላይ ወረድ። የሩታን ስም የምትጠሩ ሰዎች በጣም ብዙ ነው። አቤል ዛሬም ሩታን ስም እየጠራ ነበር። የሩታን ጥንቡሳ ሲዛና ገደል ግባ አንተ የሆንክ ድንች ራስ። ምን አይነት አስቀያሚ ልጅ ነው ግን! የምሬ ነው የምላችሁ። ሁሌ የሩታን ስም ይጠራል በሱ ቪዲዮ ላይ ማለት ነው። አረ የሩታን ጥንቡሳ ሲዛና ገደል ግባ ገለቴ ለማለት ፈልጌ ነበረ። ገደል ግባ ለማለት ፈልጌ ነው። ቤተሰብ አቤት የወሬ ፍጥነት! ምንም ማድረግ አልችልም እንግዲህ ቤተሰብ። ስለዚህ ሜሪ ዛሬ ተዋረደች። እግዚአብሔርን ሜሪ ከዚህ ነገር ውጪ። ያልሰማሹ ሰምቻለሁ ብለሽ ግግም አትበይ ማለት ነው። እዛ ጋር አብርሽን ሌላ ነገር ውስጥ ለማስገባት ወይስ በሩታ ስለምትቀኝ ነው? በሩታ ህይወት ትቀናለሽ እንዴ? ለምን ሩታ ደስተኛ ሆነች? ለምን ብዙ ነገር አላት ነው? እንደዛ ነው የተረዳው ያለው። በሩታ ትቀናለች ይመስለኛል ሜሪ፣ እኔ እንደተረዳው ማለት ነው። ለምን በዚህ ልክ ውሸት ያስፈልግ ታዲያ? ሩታ እሺ ከህይወቴ ውጡልኝ ስትል ትናደዳለች ብዙ ጊዜ ማለት ነው። ለምን ሰው ልጁ በቃ እኔ ሰላም ፈልጋለሁ፣ እኔ ጫጭቶ አልፈልጉም፣ በቃ እስከ ዛሬ ከኔ ጋር ሆናችኋል፣ ከኔ ጋር ስለሆናችሁ በጣም ማመሰግናችሁ፣ በጥሩም በመጥፎም ጊዜ ከኔ ጋር ሆናችኋል፣ አሁን በኋላ ከራሴ ጋር መሆን ፈልጋለሁ ብሎ አንድ ሰው ካልፈለገ በግድ ለምን ካንቺ ጋር አልሆንኩም ተብሎ የሆነ መጥፎ ቃል መናገር አለባት እንዴ? እስኪ ንገሩን ቤተሰብ። አንድ ሰው ካልፈለጋችሁ በቃ ከህይወት ውጡ። እስከ ዛሬ ከኔ ጋር ብዙ ነገር አሳልፋችኋል። ስለዚህ እናንተም የራሳችሁ ህይወት መኖር አለባችሁ። እስከ መቼ ነው ከኔ ህይወት የኔ ህይወት የምትኖርልኝ? እኔም የራሴ ህይወት ለመኖር እሞክራለሁ ብላ አንድ ሰውን አልፈልጉም በቃ ውጡልኝ ብላ በሰላም ካስወጣችሁ በኋላ ለምን እናደዳሉ? ይሄ እኮ ግዴታ እኮ ከኔ ጋር ሆና ማለት ይሄ ከባድ ነው። ካልሆንኩ አንድ ሰው ካልፈለገ ከህይወትሽ ካስወጣሽ በኋላ መናደድ የለብሽም ሜሪ ማለት ነው። እኔ የተረዳው በሩታ ስለምትቀና ነው። አሁን ሩታ ከህይወቷ ስላስወጣችሁ ወደ አብርሽ ተገለበጠች። እነሱ ያላደረጉ ሆነ ብላ አብርሽን ሄዳ አብርሽ ላይ ልጥፍ ለማድረግ ነው። አሁን አብርሽን ከሌላ ሰው ጋር አብርሽን ለማጣላት ነው አሳባ ማለት ነው። ግን አልተሳካላትም። ውሸታ እንዴ! ይደብራል። በዚህ ልክ ሰው እንዴት እንደ ትልቅነት ራሱን አያስከብሩም? ቤተሰብ እንዴ! ሁሉም ነገር ውሸትም ልክ አለ። በቃ አለ አይደለ? እንደ እድሜሽ ብትሆኚ ጥሩ ነው ሜሪ ማለት ነው። ይደብራል፣ ጌታን ይደብራል በዚህ ልክ ማለት ነው። አንቺ ከና ሩታ ጋር መሆንሽ ትንሽ እንደ እድሜሽ ብትሆኚ ጥሩ ነው። ሩታ ገና ልጅ ናት። ዳኒም ያላጋባ ወጣጤ ነው። ሩታ የልጅ እናት ናት። ማቸም አንቺ ትልቅ ሴት ነሽ። አንቺ ነሽ እንደ እነሱ የምትመክሪ ማለት ነው። እንደዚህ ይሄ ነገር ጥሩ አይደለም፣ ይሄ ነገር አይደረግም፣ ይሄ አይባሉም። አንቺ ነበርሽ እኮ መመከር ያለብሽ። አንቺ እንደው ህጻን ልጅ ሆንሽብኝ እኮ አሁን ላይ ሜሪ አልሆነችባችሁም እንደ ቤተሰብ ህጻን ልጅ ማለት ነው። ሰው ልጅ እኮ በስነ ስርዓት ሰውን ይመክራል፣ ከመጥፎ ነገር ሰውን ይመክራል እንጂ ወደ መጥፎ ነገር አይመክሩም መቼም። ስለዚህ አሁን ሩታ እሷን ከህይወቷ ስላስወጣችሁ መናደድ ውሸት እነሱ እያላወሩ አወሩ ብላ ሂዳ ለአብርሽ ተገልብጣ መናገሯ ይደብራል። በውሸት ማለት ነው ይደብራል። በፈጣሪ ዘንድም ውሸት መጥፎ ነው። እውነቴ ነው የምላችሁ። እና በዚህ ሰዓት ጎደኛ አያስፈልጉም ብዬ አስባለሁ። የሴት ጎደኛ አያስፈልጉም። እና ከሩታ ተማሩ እግዚአብሔርን። ሩታ ዙሪያ ላይ ያሉ ሰዎች በጣም አስመሳይ ናቸው። እውነቴ ነው የምላችሁ። በእሷ እጅ ይበላሉ፣ ይጠጣሉ፣ ከዛ ተገልብጦ እሷን መልሶ ይሰድባሉ። ለምን? ይደብራል።
እና ሩታ ፈጣሪ ጠብቅሽ፣ ብዙ ጠላት አለብሽ፣ አንቺ ያላደረግሽ አደረግሽ እያሉ የእሷን ስም እያጠፉ እሷን ከሚዲያ ለማጠፋት ነው የእነሱ ሀሳብ። ግን አይሳካላችሁ። ሄርሜላ ሲጀማ አልጠፋችሁም። በአብርሽ ዙሪያ ያሉ ሰዎች አጠገብ ነው ያለችው ልጅቷ ማለት ነው። አውቆ የሩታ ስም መራራ ስለሆነች የሩታ ደም መራራ ስለሆነ የሩታን ስም ለማጠፋት ነው ይሄ ሁሉ የተሰራ ያለ ቪዲዮ ማለት ነው። ምድር አሽቃባጮላ እና ለማንኛውም ደስ ብሎኛል። ኤፍሬም ሩታ ከዚህ ነገር ስለወጣችሁ ደስ ብሎኛል።